ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት የ30 ቀን ትምህርት ቻሌንጃችንን ሁለተኛው ቀን ላይ ደርሰናል ማለት ነው። እንግዲህ ዛሬ በሁለተኛው ቀን እንዴት በ30 ቀን እንግሊዘኛን አቀላጥፈን መናገር ማንበብ እንደምንችል የምናይበትን ሁለተኛውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየት መከታተል፣ እንዲሁም ከዚህ በፊት የሰራሁትን አንድ ቪዲዮ ሰርተናል ማለት ነው። እሱን ማየት ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ወደ ቀን 2 ትምህርታችን እንሄዳለን ማለት ነው። ያ እንግዲህ በቀላል መንገድ እና አንብበን እንዴት በቀላል መንገድ ትርጉማቸውን ማወቅ እንደምንችል አብረን እናያለን ማለት ነው። ያ የመጀመሪያው እንግዲህ እንዴት እናንብበው? አይን እንደ አይ ነው የምናነበው። ኤችን እንደ ሂ፣ ኤችን እንደ ሂ። ኤን አናነብም፣ ምክንያቱም ሁሌም እንደምነግራችሁ ምንድነው ኤ ነች፣ እችም ኤ ነች። ስለዚህ ሁለት አናባቢዎች ናቸው በአንድ ላይ የመጡ። ስለዚህ የመጀመሪያው እንደምናነብ ታውቃላችሁ ማለት ነው። ቀጥሎ ያለውን አናነብም። ስለዚህ ኤችን እንደ ሂ ያነበብን፣ አርን እንደ ር፣ ዲን እንደ ድ ስናነበው ሂርድ። ዋይ ኦ ዩን በአንድ ላይ ዩ አይ ሂርድ ዩ ምን ማለት ነው? ሰምቻለሁ ወይም ሰምቸሻለሁ ለማለት አይ ሄርድ ዩ እንላለን። እንግዲህ ሂርድ ማለት መስማት፣ ሂር ማለት መስማት። ሂርድ ከሆነ ፓስት ነው፣ ኦልሬዲ ሰምተናል እያልን ነው ማለት ነው። ስለዚህ ዩ ማለት ደግሞ አንቺ ወይም አንተ። ስለዚህ ሰምቸሻለሁ ወይም ሰምቸሻለሁ ወይም ሰምቻለሁ ለማለት አይ ሄርድ ዩ እንላለን ማለት ነው። ያ ወደ ቀጣዩ ስንሄድ አይ ኤምን አም፣ ከዛ ዳብሊው ኤን እንደ ወ ሳይሆን የምናነበው እንደ ወ፣ ዳብሊው ኤን እንደ ወ። ከዛ እዚህ ጋር ቲ ያለች፣ ቲ ሳይለንት ነች አትነበብም። ከዛ ሲኤችን በአንድ ላይ እንደ ች፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ዋችንግ። አም ዋችንግ ምን ማለት ነው? ዎች ማለት ማየት። ኦልሬዲ እያየን ከሆነ ደግሞ ዋችንግ እንላለን ማለት ነው። አም ዋችንግ፣ ስለዚህ እያየሁ ነው ለማለት ነው። ያ ይሄኛውስ ምን ይላል? አሁንም ዋይ ኦ ዩን በአንድ ላይ ዩ፣ ኤስኤችኤን በአንድ ላይ ሻ፣ ኤልን እንደ ል፣ ዳብል ኤል በአንድ ድምፅ የሚነበቡ እንደ ል። ስለዚህ ስናነበው ሻል፣ ኤስን እንደ ስ፣ ቲኦን እንደ ቶ፣ ፒን እንደ ፕ ስናነበው ስቶፕ። ይሻል ስቶፕ ምን ማለት ነው? ብታርፍ ይሻላል፣ ይህን ነገር ብትተው ይሻላል፣ ብታርፍ ይሻላል እንላለን። እሱ ለመጠቀም ይሻል ስታፕ እንላለን ማለት ነው። ስለዚህ ሻል ማለት ይሻላል እንደማለት ነው። ይሻላል እንደማለት ነው የምንጠቀመው። ስቶፕ ማለት ደግሞ ማቆም። ስለዚህ ብታርፍ የሚለውን በስቶፕ እንተካዋለን ማለት ነው። ስለዚህ ይሻል ስቶፕ ስንል ብታርፍ ይሻላል ወይም ብታርፊ ይሻልሻል ለማለት ይሻል ስቶፕ ማለት እንችላለን ማለት ነው። ያ ወደዚህኛው እንሂድ። አይ ጂኦን እንደ ጎ፣ ቲን እንደ ት፣ ጎት ኤ፣ ሲኦን እንደ ኮ፣ ኤልን እንደ ድ፣ ዲን እንደ ድ ስናነበው ኮልድ። አጎት ኮልድ ምንድን ነው? ጉንፋን አሞኛል ለማለት አኮልድ፣ አጎት ኮልድ ወይም አይ ሀብ ማለት እንችላለን። እዚህ ጋር ሀባውን አለብኝ ወይም አለኝ ለማለት የምንጠቀሙ፣ ጎትም እንደዛው ነው እዚህ ጋር የምንጠቀሙ ማለት። ስለዚህ ጉንፋን አሞኛል ለማለት። ኮልድ ማለት ደግሞ ምንድን ነው? ኮልድ ኦልሬዲ ቀዝቃዛ ምናምን ነው የሚመስለን አይደል? ግን እዚህ ጋርም እንደማለት ይሆናል፣ እንደ ጉንፋን እንደማለትም እንጠቀመዋለን ማለት። ስለዚህ አቫጎልድ ወይም አይጎት ኮልድ ማለት እንችላለን። ጉንፋን አሞኛል፣ አይጎት ኮልድ ጉንፋን አሞኛል። ያ ወደዚህኛው ስንሄድ ምን ይላል? አይ አሁን በተመሳሳይ ምን ብለን አንበው? ጎት ሲኦ ዩን በአንድ ላይ ሲኦ ዩን፣ ምክንያቱም ምንድነው እዚህ ጋር ዩን አናነባትም ማለት ነው። ኦን ካነበብን ዩን አናነብም። ስለዚህ ሲኦን እንደ ካ አንብበን
ጂኤችን እንደ ጂን አሁን እዚህ ጋር እናነባት ኤች ነው እናነባው። ስለዚህ ስናነባው ካፍ የሚል ድምጽ አለው ማለት ነው። ካፍ ጂ አትነበብ ማለት ነው እዚህ ጋር። ስለዚህ I got a cough ምን ማለት ነው? ሳል አሞኛል ስንል I got a cough ማለት እንችላለን። ካፍ ምንድነው እንግዲህ ካፍ ስንል ሳል ማለት ነው። ስለዚህ ሳል ይዞኛል ወይም ሳል አሞኛል ስንል I got a cough ወይም have ማለት እንችላለን እዚህ ጋር I have a cough ማለት እንችላለን። I got a cough ብንል ግን ተመራጭ ሆናል ማለት ነው። ስለዚህ ሳል አሞኛል እያልን ነው ማለት ነው። ያ ወደዚህኛው ስንሄድ ምን ይላል? WHA እንደ ዋ፣ ቲን እንደ ት ስናነበው ዋት፣ ኢ እንደ ኢ፣ ቪኢን እንደ ቭ፣ አርን እንደ ር ስናነበው እቨር፣ ዋትኤቨር ምን ማለት ነው? ምንም ይሁን ለማለት ስንፈልግ ዋትኤቨር እንላለን ማለት ነው። ዋት ስንል ምን፣ ኢቨር ማለት መቼም ይሁን። ስለዚህ ዋትኤቨር ስንል ምንም ይሁን እያልን ነው ማለት ነው። ያ ወደ ቀጣይ እንሂድ። አሁን ምን ብለን እናነበው ይሄን? ዋት፣ ኢን እንደ ኢ፣ ኤልን እንደ ል፣ ኤስኢን እንደ ስ፣ ኤልስ ዋት ኢልስ ምንድን ነው? ሌላ ምን ተጨማሪ አለ ወይም ሌላ ምን ትፈልጋለህ? ዋት ኢልስ ሌላስ እንደማለት እንጠቀም። ዋት ኢልስ ባንድ ላይ ሌላስ እንደማለት እንጠቀመዋለን ማለት ነው። ያ ይሄኛውስ ምን ይላል? ኤፍ ኦን እንደ ፎ፣ አርን እንደ ር፣ ጂአይን እንደ ጊ፣ ቪኢን እንደ ቭ ስናነባው ፎርጊቭ፣ ኤምኤን በአንድ ላይ ሜ፣ ፎርጊቭ ሜ ምን ማለት ነው? ይቅርታ ወይም ይቅር በለኝ ወይም ይቅር በይኝ ለማለት ፎርጊቭ ሜ እንላለን ማለት ነው። በአንድ ላይ ፎርጊቭ ስንል ይቅርታ ወይም ይቅርታ አድርግልኝ፣ ይቅር በለኝ ለማለት ስንጠቀም የምንጠቀመው ነው ማለት ነው። ስለዚህ ይህም ፎርጊቭ ስንል ይቅርታ ወይም ይቅር በለኝ እንደማለት ይሆናል ማለት ነው። ያ ወደ ቀጣይ እንሂድ። አይን እንደ አይ፣ አርኢን እንደ ሪ፣ ኤምአይን እንደ ሜ፣ ኤንን እንደ ን፣ ዲን እንደ ድ ስናነበው ሪማይንድ ምን ማለት ነው? አስታውስሃለሁ ወይም አስታውስሻለሁ ለማለት አስታውሳለሁ ወይም አስታውሳለሁ። አዎ ለሴትም ለወንድም እንጠቀመው። አይ ሪማይንድ ስንል አስታውሳለሁ። ያ ሪማይንድ ማለት እንግዲህ ማስታወስ ማለት ነው። ስለዚህ አስታውሳለሁ፣ አይ ሪማይንድ አስታውሳለሁ። ኦኬ ይሄኛውስ ምን ይላል? WHO እንደ ሁ ነው የምናነበው። ዳብሊውን ሳናነበው ኤችኦን ነው የምናነበው። ሁ ኤስኤን በአንድ ላይ እንደዚህ ስናነበው ሁዝ፣ አይኤስን በአንድ ላይ ኤዝ፣ ቲኤችአይን እንደ ቲ እንደዚህ፣ ኤስን እንደ ስ ስናነበው ዚስ፣ ሁ ኢዝ ዚስ የማን ነው። ያ እንግዲህ ሁዝ ስንል ባለቤትነት ነው የሚያመለክተው። የማን እንደማለት ነው የምንጠቀመው። የማን ባለቤትነት ስንጠይቅ ይሄ የማን ነው ሊሆን ይችላል። የማን ባለቤትነት ለመጠየቅ ሁዝ እንጠቀመዋለን ማለት ነው። ወይም ለማወቅ ዚስ ኢዝ ስንል ደግሞ ይሄ የማን ነው ለማለት ስንፈልግ ሁዝ እንላለን ማለት ነው። ያ ወደዚህኛው ስንሄድ ምን ይላል? WHOን በአንድ ላይ ሁ ነው የምናነበው። W ሳይለንት ነው ማለት ነው። ስለዚህ ሁ፣ ኤን እንደ አ፣ አርኢን እንደ ር ስናነበው አር፣ ቲኤችኢን በአንድ ላይ እንደ ዘ፣ ዋይን እንደ ይ ስናነበው ዘይ፣ ሁአር ዘይ ምን ማለት ነው? እነማን ናቸው። ሁአር ዘይ ስንል እነማን ናቸው። ሁ ማለት ማን፣ አር ነን የሚለው ወይም ናቸው ለማለት ነው። ዘይ ስንል ደግሞ ምንድነው? እነሱ እነማን ናቸው ስንል ሁአር ዘይ እንላለን ማለት ነው። ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ዲኦን እንደ ዱ፣ ዋይኦዩን በአንድ ላይ ዩ፣ ኤምአይን እንደ ማይ፣ ኤንን እንደ ን፣ ዲን እንደ ድ ስናነበው ማይንድ። ዲዩ ማይንድ ቅር ይልሃል ወይም ቅር ይልሻል ስንል ዲዩ ማይንድ እንላለን ማለት ነው። ዲዩ ማይንድ ስንል ቅር ይልሃል ወይም ቅር ይልሻል ለማለት እንጠቀማለን ማለት ነው። ያ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን ማዳበር እንችላለን። እንግዲህ ዛሬ በሁለተኛ ቀን ትምህርታችን ምንድነው እንዴት በቀላል መንገድ ማንበብ እንደምንችል፣ እንዴት በቀላል መንገድ ትርጉማቸውን ማወቅ እንደምንችል አይተናል ማለት ነው። ዛሬ ሁለተኛ ቀናችን ነው። ከዚህ በፊት የነበርነው ቀን አንድ የሰራ ነው ቪዲዮ አለ። እሱን ያላያችሁ ልጆች ገብታችሁ ማየት ትችላላችሁ ማለት ነው። እናንተም ይገባችኋል ማለት ነው። ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘላችሁ። ሰናይ ጊዜ